ሰላም ጤና ይስጥልን ውድ የቻናላችን ቤተሰቦች እንዴት ናችሁ? በያላችሁበት የዓለም ዳርቻ ሰላማችሁ ይብዛልኝ። ይህ ንስር ቋንቋ አካዳሚ ነው። በዚህ ቻናል አማርኛ፣ እንግሊዘኛ እና ሂሳብ ትምህርቶች እየተሰጡበት ይገኛል። ከጠዋቱ 12 ሰዓት እስከ ሌሊቱ 6 ሰዓት በኦንላይን እያስተማርን እንገኛለን። እናንተም ባላችሁበት ሆናችሁ በኢሞ፣ በዋትስአፕ፣ በቴሌግራም መማር ትችላላችሁ። እናንተ በፈለጋችሁት ሰዓት ስራችሁን በማይጎዳ መልኩ፣ ጊዜያችሁን በማይይዝ መልኩ በቀላል አንድ ሰዓት እያስተማረ ነው የምንገኘው። ከጠዋቱ 12 ሰዓት እስከ ሌሊቱ 6 ሰዓት መቼም አንድ ሰዓት ታገኛላችሁ ብዬ አስባለሁ። እውቀት ደግሞ ከጊዜ በላይ ነው። ምክንያቱም እውቀት ከሌለን ጊዜያችንን ብንጠቀመው ነገ የሆነ ጎደሎ ስለሚኖረን እናንተ መጀመሪያ ማስቀደም ያለባችሁን ነገር ማስቀደም አለባችሁ። ጊዜያችን የምንጠቀመው ገንዘብ ለማግኘት እንደሆነ ሁሉ እውቀታችንም ለማግኘት የግድ መጠቀም ያለብን ቦታ ላይ መጠቀም አለብን። በዚህ ቻናል ትምህርቶች ከጠዋቱ 12 ሰዓት እስከ ሌሊቱ 6 ሰዓት በየሰዓቱ የሚሰጡ ሲሆን ለጀማሪ ተማሪዎች ደግሞ ለአንድ ሳምንት ያህል የሙከራ ጊዜ ነፃ የሙከራ ጊዜ እየሰጠን እንገኛለን። እናንተን ለማስተማር ብቁ እውቀት ባላቸው መምህራን እያስተማርን እንገኛለን። ስለዚህ ደግሞ ዋትስአፕ፣ በቴሌግራም አናግሩን። ዛሬ ደግሞ አጫጭር ትዕዛዛዊ አረፍተ ነገሮች። ትዕዛዛዊ አረፍተ ነገር ማለት ምን ማለት ነው? መጀመሪያ ስለሱ አብራራላችሁና ወደ አረፍተ ነገሩ እንሄዳለን። ትዕዛዛዊ አረፍተ ነገር ማለት መልስ የሚፈልግ ወይም ደግሞ እንድታደርግ የምትታዘዘው ነገር ነው። መልሱን በተግባር የምታሳይበት ማለት ነው። መልሱን በተግባር የምታሳይበት ትዕዛዛዊ አረፍተ ነገር። ይህን አድርግ፣ ይህን አምጣ፣ ይህን ውሰድ፣ ይህንን እንደዚህ አድርግ ብለን የምናዘዛቸው ነገሮች ወይም የምንታዘዛቸው ነገሮች ሁሉ ትዕዛዛዊ አረፍተ ነገር ተብሎ ይጠራሉ። አረፍተ ነገር ማለት ሙሉ መልእክት የሚያስተላልፍ ወይም ደግሞ የተቋጨ ሀሳብ የሚይዝ ማለት ነው። ስለዚህ እዚህ ጋር እንደምታዩቸው ትዕዛዛዊ አረፍተ ነገሮች ወይም ደግሞ ጥያቄያዊ አረፍተ ነገሮች ተብለው የሚታወቁትን አብረን እናነባለን። እስከ መጨረሻው አብራችሁ ይቆዩ። ለቻናላችን አዲስ ከሆናችሁ ደግሞ ሰብስክራይብ እና ላይክ ሸር እያደረጋችሁ ተከተሉ። ምግብ ምግብ ስራልኝ ምግብ ስራልኝ። ይሄ ምንድነው? ትዕዛዛዊ ወይም ጥያቄያዊ ነው። ምግብ ስራልኝ ካለ እየጠየቁት ነው፣ አሊያም ደግሞ እያዘዝኩት ነው አይደለ? ምግብ ስራልኝ። ስለዚህ አንድ ሰው ምግብ ቤት ሄዶ ምን ማለት እንዳለበት የሚከብደው የሚያውቅ ከሆነ ምግብ ስራልኝ ብሎ ባጭሩ መናገር ይችላል። ማንበብና መጻፍ የማንችል ወይም ደግሞ መናገር የማንችል ሰዎች ሂደን የምናደርገው ነገር ግራ ይገባል። ኢቭን እኮ ምግብ ቤት ላይ ገብተን የመታዘዣ ወረቀቱ መጥቶ ምን ማዘዝ እንዳለብን ግራ ገብቶን ስንቶቻችንን ተመለሰን የምንወጣው ወይም ረቦን ሳንበላ የምንወጣው? ምክንያቱም ማዘዝ ስለማንችል። ትዕዛዙ በተለይ ትልልቅ ቤቶች ላይ ስትገቡ ኖርማል የትዕዛዝ ወረቀት አለ አይደለ? እያንዳንዱ የምግብ ዝርዝር ይመጣላችኋል። እዛ ምግብ ዝርዝር ላይ ይሄ ይሄን ያህል ብር፣ ይሄ ይሄን ያህል ብር፣ ይሄ ይሄን ያህል ብር እያለ ይመጣላችኋል አይደለ? ያንን አይታችሁ ማዘዝ የማትችሉ ከሆነ እንዴት ምግብ ልትመገቡ ትችላላችሁ? ስለዚህ እስከዚህ ድረስ ነው። አለማንበብ፣ አለመጻፍ ራስን እስከ መጣል ድረስ ያደርሳችኋል። ስለዚህ በደንብ ልታዳምጡኝ ይገባል። ማንበብና መጻፍ የማትችሉ ሰዎች በየሶሻል ሚዲያው እየገባችሁ ማንበብ መጻፍ ቻሉ። ስለዚህ ምግብ እንኳን ኢብን አዘዘን ለመብላት ራሱ ግራ ይገባል እንዳንሆን ወይም ደግሞ እየራበን መብላት በምንችልበት ደረጃ እንዳንበላ እንዳንሆን መማር አለብን ማለት ነው። ስለዚህ ምግብ ስራልኝ ማለት ይሄ ትዕዛዛዊ አረፍተ ነገር ይባላል። ቀዝቃዛ ለማለት ነው። እቺ ዝነች ቀዝቃዛ መጠጥ ስጠኝ። አሁንም ይሄ ምንድነው? ትዕዛዛዊ ነው። ቀዝቃዛ መጠጥ ስጠኝ ምንድነው? እፈልጋለሁ እያለ ነው አይደለ? ቀዝቃዛ መጠጥ ስጠኝ ካለ አንድ ሰው ያን ነገር በተግባር እንዲያመጣልን እንፈልጋለን አይደል? መጠጡን በተግባር ይዞልን እንዲመጣ እንፈልጋለን አይደል? ይሄ እያዘዝ ነው ወይም እየጠየቅ ነው ወይም እያዘዝ ነው። ስለዚህ ቀዝቃዛ መጠጥ ስጠኝ ካለ እያዘዝ ነው ወይም ትዕዛዛዊ አረፍተ ነገር ነው ማለት ነው። አሁን ደውልላት እፈልጋታለሁ ማለት ነው። ስለዚህ እኔ ስልኳ የለኝም፣ ግን ስልኳ ያለውን ሰው አሁን ደውልላት ካልኩት እፈልጋታለሁ አሁን ደውልላት ማለት ነው። ስለዚህ ምን እያልኩት ነው? እያዘዝኩት ነው አይደለ? ትዕዛዝ እየሰጠሁት ነው። ስለዚህ አሁን ደውልላት እፈልጋታለሁ ማለት ትዕዛዛዊ አረፍተ ነገር ይባላል። ቤቱን አስተካክል ካልኩት እያዘዝኩት ነው አይደለ? ቤቱን አስተካክል ማን? አንተ። ስለዚህ ትዕዛዝ እየሰጠሁት ነው ማለት ነው። ይህም ትዕዛዛዊ አረፍተ ነገር ይባላል። ራስህን ጠብቅ። አንዳንድ እናት አባቶች ልጃቸው ከቤት ሲወጣ ልጄ
ራስን ጠብቅ ይላሉ አይደል? ምን ማለታቸው? እያዘዙትም ነው እየመከሩትም ነው። አንድ እየመከሩት ነው፣ ሁለተኛ ደግሞ እየታዘዘ። ራስን ጠብቅ ካልኩኝ እያዘዝኩ ነው። ራስን ጠብቅ አለቀ። ሌላ ምንም እንትን የለውም። ምናልባት ምላሽ የሌለው ትእዛዛዊ አረፍተ ነገር ሊሆን ይችላል። ራስን ጠብቅ ሲባል እሺ ነው እንጂ በተግባር የሚያሳየው ነገር ያንም ያህል ላይሆን ይችላል። ግን ማንኛውም ነገር ትእዛዛዊ አረፍተ ነገር ማለት አድርግ ወይም አታድርግ ነው። አድርግ ወይም አታድርግ ማለት ትእዛዛዊ አረፍተ ነገር ማለት ነው። በፍጥነት ና፣ በፍጥነት ና። ይቺ ና የምትባለዋ ፊደል ቃልም ፊደልም አረፍተ ነገር መሆን ትችላለች። በፊደል ና ነች፣ በቃል ና መምጣትን እፈልጋለሁ። በአረፍተ ነገር ውስጥም አንተ ና ብንል ሙሉ አረፍተ ነገር ማስተላለፍ ትችላለች። ይቺ ና የምትባለዋ ፊደል ምንድነች? ቃልም ፊደልም አረፍተ ነገርም ነች ማለት ነው። ወደ ቤት ግባ፣ ግቢ፣ ወደ ቤት ግቢ ምንድነው? እያዘዝናት ነው። ከውጭ ላይ ያየናትን ሴት ወደ ቤት ግቢ ካልኳት እኔ ምን እያልኳት ነው? እያዘዝኳት ነው አይደለ? ወደ ቤት እንድትገባ እያዘዝኳት ነው። ስለዚህም አንዱ ትእዛዛዊ አረፍተ ነገር ነው። ሌላው ልብስህን፣ ልብስህን እጠብ። ምን አልኩት? ልብስህን እጠብ። ምን እያልኩት ነው? አሁን እያዘዝኩት ነው አይደለ? ትእዛዛዊ አረፍተ ነገር ነው። ልብስህን እጠብ፣ ልብስህን እጠብ። ስልኬን፣ ስልኬን ስጠኝ። አሁንም እንዲሰጠኝ እያዘዝኩት ነው ማለት ነው። ስልኬን ስጠኝ ነው ያልኩት አይደለ? ስልኬን ስጠኝ ወይም ስልክህን ስጠኝ ስንል ምን እያለ ነው? እያዘዝን ነው። ትእዛዛዊ አረፍተ ነገር እያስተላለፍን ነው ማለት ነው። በቀላሉ ስልኬን ስጠኝ ወይም ስልክህን ስጠኝ፣ ይሄንን አድርግ፣ ይሄንን አምጣ፣ ይሄንን ውሰድ። በአጭሩ አድርግ ወይም አታድርግ ብለን የምንናገራቸው ነገሮች በሙሉ ትእዛዛዊ አረፍተ ነገሮች ተብለው ይጠራሉ። ስለዚህ ስልኬን ስጠኝ ካልኩት እያዘዝኩት ነው ማለት ነው። በሩን ክፈተው፣ በሩን ምን በለው? ክፈተው። ይሄ ምንድነው? አንድ ልጅ ወይም ደግሞ አንድ ጓደኛችን ተነስ በሩን ክፈተው ብትዩ ምን እያልሽ ነው? እያዘዝሽ ነው አይደል? እኔ ተነስ በሩን ክፈተው ብለው እያዘዝኩት ነው። ስለዚህ ምን ይባላል? ትእዛዛዊ አረፍተ ነገር። ትእዛዛዊ። አትክልት፣ አትክልት አምጣልኝ፣ አትክልት አምጣልኝ። ይሄም አንዱ ትእዛዛዊ አረፍተ ነገር ነው። ገበያ ሄድና አትክልት አምጣልኝ ብትዩ ወይም ብትለው ጓደኛህ ሊሆን ይችላል፣ ማንኛውም ሰው። ስለዚህ ምን እያልነው ነው? እያዘዝነው ነው ማለት ነው። እያዘዝነው ትእዛዝ እያስተላለፍን ነው ማለት ነው። ታክሲ፣ ታክሲ ጥራልኝ፣ ታክሲ ጥራልኝ፣ ታክሲ ጥራልኝ። አሁን ምን እያደረገው? እያዘዝኩ ነው። ታክሲ ጥራልኝ ካልኩኝ ትእዛዝ እየሰጠው ነው ማለት ነው። ሰዓት ስንት ነው? ሰዓት ስንት ነው እንዲነግረኝ ይፈልጋሉ አይደል? ሰዓት ስንት ነው ብለን ስንጠይቅ አንድ ሰው ምላሽ እንዲሰጠን እንፈልጋለን። ባጭሩ እነዚህ ትእዛዛዊ አረፍተ ነገሮች ምላሽ የሚሹ ናቸው። ምላሽ የሚያስፈልጋቸው ነገሮች ናቸው። በተግባርም ሊሆን ይችላል። በእያንዳንዱ ነገር ምላሽ የሚሹ ነገሮች በሙሉ ትእዛዛዊ አረፍተ ነገሮች ወይም ደግሞ አድርግና አታድርግን የሚያከናውኑ ትእዛዛዊ አረፍተ ነገር ተብለው ይጠራሉ ማለት ነው። ስለዚህ በቀላሉ እንደዛ አድርጋችሁ አጫጭር አረፍተ ነገሮችን በዚህ መልክ ማወቅ ትችላላችሁ። በውስጥ መስመር መማር የምትፈልጉ ካላችሁ በሳምንት 5 ቀን ከሰኞ እስከ ዓርብ እናስተምራችኋለን። ወይም በዋትስአፕ በቴሌግራም በአጭር ጊዜ ብቻ ማንበብና መጻፍ እንድትችሉ እናደርጋለን። አማርኛ፣ እንግሊዝኛ፣ ሂሳብንም ጨምሮ በውስጥ መስመር መማር ለምትፈልጉ ከጠዋቱ 12 ሰዓት እስከ ሌሊቱ 6 ሰዓት በኢትዮጵያ እያስተማርን ነው የምንገኘው። እናንተም ስልካችን ሴቭ አድርጋችሁ እዚህ ከታች በማስቀምጥላችሁ ስልክ መደወል ትችላላችሁ። አለማንበብ፣ አለመጻፍ፣ አለመማር ወንጀል ነው።